እናንተና ኪሳችሁን ጠብቁ፣ ቦርሳችሁን ጠብቁ፣ ሞባይላችሁን ጠብቁ። ላፍ አድርገው ይሄዳሉ። እንዳታዝኑ። ኪሳችሁንም ጠብቃችሁ መታችሁ ነው የምትሰጡት። 200 ብር ለአዲስ ህንፃ ቤተክርስቲያን መጀመር ለህንፃ ልጅ ታሞብኝ ነበር ድኖልኛል። 1000 ብር እግዚአብሔር ይስጥልኝ። እርሾ ነው የምፈልገው። እርሾ ለሰው አትስጡ፣ በዛው ሊያደርግ ይችላል። እየመጣችሁ 200 ብር ልጄ ተመርቆልኝ ከዩኒቨርሲቲ መጥቷል በአንድና 9000 ብር ሰጥተዋል። አመስግኑላቸው። ምናልባት በጣም ብዙ ምዕመናን በርቀት አላችሁ። የቢሮ ሰራተኞች፣ ሰበካ ጉባኤ፣ ሳፍሹን ቁጥጥር፣ ክቡራና ጻፊ ስምሪት፣ ለሰንበት ተማሪ ዩኒፎርም ለያዘላቡና በቃ የጾሙ ማጠቃለያ ነው። ለአዲሱ ህንፃ ማስጀመሪያ እርሾ 200 ለካ ቄሶቹ አይሰጡም ትሆናላችሁ። እውነት ነው። ለካ አንድ የሰጠ ቄስ አላየሁም እስካሁን። ለህንፃው ቤተክርስቲያን ማስጀመሪያ አንተ 200 ሌጠ በዛ ነው መግቢያው። በዛ በኩል ነይ። እሺ እዚህ ጋር እኮ ዝም ይላል። እዚህ ጋር ፍሬ ነው እኮ እዚህ ጋር ዝማሬ ስላለ ቆርቆሮ ነበረ። ስላሴ ይባላል። ባለፈው ለቆርቆሮ ከላይ ያፈሳል ሲባል ቃል ገብቼ ነበረ። ነገር ግን ደስ በለመስ ወንድሜ ይኸው ዲዛይኑ ደግሞ በልዩ ሁኔታ በአዲስ መልኩ ይሰራል ተብሎ በአጠገባችን ተሰቅሎ ነው ያለው። ይህን ደግሞ መሬት ላይ አወደር በቅርብ ጊዜ ካቴድራሉ ተሰርቶ በውስጡ አረጋውያን አባቶች፣ እናቶች የምትቆርቡበት የሕፃናት ክርስትና የሚነሳበት እንደሆንልን እስኪ በላቸው። እግዚአብሔር አመስግኑት። አጸደ ማርያም እባላለሁ። ለቆርቆሮ በውስጤ እኔ ራሴ ለቆርቆሮ ያፈርሳል ስክላይ ሲባል ፍልሽ 10,000 ብር ተስዬ ነበረ። 10,000 ብር አምጥቻለሁ። ተጨማሪ ደግሞ እግሬን እያመመኝ ያስቸገረኝ ጻድቁ አባቴ ገብረ መንፈስ ቅዱስ አታሳፍሩኝም ብዬ በውስጤ አሁንም ነገርኳቸው። ሳያውሎ ሳያሳድር ወደዚህ ስመጣ ቁርጥማትም ሆነምና ይሰማኛል። ዳግም እንኳ ይመለስብኝ እግዚአብሔር እንዲሰማኝ ከፍ አድርጋችሁ አመስግኑልኝ የምትለው 20,000 ብር አምጥታለች። ዛሬ ውስጥ ልብላችሁ አመስግኑላት። አስራተ ገብርኤልና ወለተ አማኑኤል ከዚህ በፊት ለደብራችን ሊቃውንተ ቤተክርስቲያን ለቤተክርስቲያኑ ጸናጽልና መቋሚያ አበርክተዋል። አሁን ደግሞ የጠፋብን ዕቃ ነበረ፣ የተወሰደብን ንብረት ነበረ። በጥል ጻድቁ ለመልካም ነገርና በደንብ አመስግኑ እንጂ ያልፈልግናቸው አመስግኑ። እግዚአብሔር ይስጥልኝ። ያንቺ ቆይበት ትንሽ ቁጭ ላይ ማቆይት ትንሽ ብዙ በረከት ተቀበልሽ ነው የምትሄጂው። ከዚህ በመቀጠል የሚወስዳቸው ክቡር አባታችን እውነት ሁቱ ምስኪኑ አባታችን የደብራችን አስተዳዳሪ መጠመጥና አድርገው ጠቅለል አድርገው የዕለቱን መመለሳችን ጋብዙና መለሳቸው መድረኩን ከይቅርታ ጋራ ሰፋ አድርጉልን። መድረኩን ከይቅርታ ጋራ ይገባል። በስደት ሀገር በባዕድ ሀገር ላሉ
ልጆቻችን እህት ወንድሞቻችን ልንጸልይላቸው ይገባል። አድርስልኝ ተብዬ ነው። በውጭ ሀገር ያለች ልጅ ናት የላከችኝ 2400 ብር ጸልዩልኝ ብላ 2400 ብር ለጻድቁ ስጡልኝ ብላለች ብለው አምጥተው ሰጥተውናል። እግዚአብሔር ይስጥልን፣ ባለሽበት ይጠብቅሽ ብላችሁ አመስግኑላት ጻድቁን ወገኖቼ። እሺ